እሱ የቫይኪንጎች ዝነኛ መሪና በመላው አውሮፓ ስሙ ሲነሳ ሽብርን የሚዘራ ታላቅ ሰው ነው። ሆኖም በዚህ ቅጽበት ራግነር እጅግ ዘግናኝ ለሆነ ሞት ተቃርቧል። ሰሞኑን በውሻ ሳጥን ውስጥ ታስሮ የቆየው ራግነር በመቶ በሚቆጠሩ የእንግሊዝ ወታደሮች ታጅቦ በእንግሊዝ ወደሚገኘው የኖርዘምብሪያ ግዛት ተወሰደ። በአንድ ወቅት በሺዎች የሚቆጠሩ ሰዎችን ለፈጀው ለዚህ የቫይኪንግ መሪ ትንፋሹ እንኳን በአቅራቢያው ያሉትን ሰዎች በፍርሃት እንዲቀጠቀጡ ያደርጋል። በምሽት ረፍት ወቅት እንኳን የእንግሊዝ ወታደሮች ጥቃቅን መዘናጋት ላለማሳየት ዙሪያውን ደጋግሞ ክብ ሰርቶ ይጠብቁት ነበር። እንዲያውም አንዱ ወታደር በጉጉት ራግነርን ከተራ ሰው ምን እንደሚለየው ለማየት ሊነካው ሞክሮም ነበር። በመጨረሻም ራግነር ወታደሮቹን አልገደላቸውም። ወደ ዕጣ ፈንታው የሚያደርገው ጉዞ ትልቅ ትርጉም እንዳለው ያውቅ ነበር። ስለዚህ ነገሮችን በማወሳሰብ በመንገድ ላይ መሞት አልፈለገም። ከሁለት ቀናት አድካሚ ጉዞ በኋላ ራግነር በመጨረሻው ወደ ኖርዘምብሪያ ግዛት ደረሰ። ንጉሥ ሴል ይህንን ቅጽበት ከ20 ዓመታት በላይ ሲጠብቀው ስለነበር ራግነርን ከከተማው ውጪ ለመቀበል መጠበቅ አልቻለም ነበር። ራግነር ለመጀመሪያ ጊዜ ቫይኪንጎችን መርቶ ግዛቱን በወረረ ጊዜ ኤል ክብሩን ለመመለስ ራግነርን እንደሚበቀለው በእግዚአብሔር ስም ምሎ ነበር። አሁን ምኞቱ ሊፈጸም ነው። ይህንን ካለ በኋላ ኤል በሳጥን ውስጥ የነበረው ራግነር ወደ አየር እንዲሰቀል አዘዘ። ወታደሮቹም ከታች ሆነው ራግነርን በጦር ይወጉት ጀመር። በዚህ ያረካው ንጉሥ ኤል ሰዎቹ ራግነርን በእሳት እንዲጠብሱት አዘዘ። ከሩቅ ሆኖ የሥጋ መለብለብ ድምፅ ይሰማ ነበር። በዚህ መልኩ ራግነር በመቶዎች በሚቆጠሩ ሰዎች ለአንድ ሙሉ ቀንና ሌሊት ተሰቃየ። ንጉሥ ኤል ራግነርን በበቂ ሁኔታ ያሰቃየ ሲመስለው በቫይኪንጎች የተጨፈጨፉትን በብዙ ሺህ የሚቆጠሩ ንጹሃን ዜጎቹን ነፍስ ለማርካት ራግነርን ለመግደል ተዘጋጀ። ከመገደሉ በፊት ወታደሮቹ ራግነርን በድጋሚ ክፉኛ ደበደቡት። እንዲህ ያለ ስቃይ ቢደርስበትም ራግነር አንዲትም ድምፅ አላወጣም። ይህ ደግሞ ንጉሥ ኤልን በጣም አበሳጨው። ንጉሡ የራግነርን የልመና ድምፅ ሰምቶ ቁጣውን መወጣት ይፈልግ ነበር። ስለዚህ ኤል በራግነር ላይ የባሰ ጨካኝ ስቃዮችን አደረሰበት። እንዲህ ያለው ጽኑ ጠላት የተመለከተው ንጉሥ ኤል በሚያስገርም አስተያየት እያየው ቢላዋውን አውጥቶ በራግነር ግንባር ላይ የመስቀል ቅርጽ ሠራ። ራግነርም እንዲህ አለ፣ ሽማግሌው አሳማ ሲሰቃይ ቢሰሙ ትንሾቹ ግልገሎች እንዴት ያጓሩ ይሆን? ነገር ግን በኤል አእምሮ የዚህን አረፍተ ነገር ትርጉም ለመረዳት አስቸጋሪ ነበር። ራግነር ሞቱን እየተጠባበቀ ወደ ሳጥኑ ተመለሰ። ያለፉት የሕይወቱ ታሪኮች፣ ለክብርና ለምድር የነበረው ጉጉት በአእምሮ መመላለስ ጀመረ። ሕይወቱን መፈራረስ ጀምሮም ነበር። መጨረሻውም በቤተሰብ መለያየትና መራራቅ አለቀ። ነገር ግን ሌላ 100 የሕይወት ዘመናት ቢኖሩት እንኳን ራግነር በወሰነው ውሳኔ በፍጹም አይጸጸትም። ምክንያቱም የቫይኪንግ መንፈስ በአጥንቱ ዘልቆ ገብቷል። በጦርነት ላይ ለክብር መሞት በሕይወቱ ሙሉ አጥብቆ የያዘው እምነቱም ነበር። ራግነር በእንግሊዝ ሰዎች ጸሎት ከሐሳቡ ነቃ። በሕዝቡ መካከል አንድ የሚያውቀውን ሰው ተመለከተ። የክብርት ማንነቱን ደብቆ ይህንን የታላቅ መሪ ፍጻሜ ለማየት ከሩቅ መንገድ መጥቶ ነበር። ወታደሮቹ ከሳጥኑ በታች ያለውን ትልቅ ጉድጓድ ከፈቱ። በለቅሶ ዝማሬን መካከል ቁጥራቸው የበዛ መርዛማ እባቦች ወደ ጉድጓዱ ተለቀቁ። ራግነር የሕይወቱን የመጨረሻ ቃላት በስሜት ጮሆ ተናገረ። ወደን ለግብዣ እየተዘጋጀ መሆኑን ማወቅ ያስደስተኛል። በቅርቡም ከተጠማዘዘ ቀንደ መለከት እጅ እጠጣለሁ። ወደ ቫልሃላ የሚገባው ጀግና ስለሞቱ አላዘንም። ወደ ኦዲን አዳራሽ በፍርሃትም አልገባም። እዚያም ልጆቼ እኔን እስኪቀላቀሉኝ እጠብቃቸዋለሁ። ሲቀላቀሉኝም በድል ታሪካቸው እረካለሁ። ራግነር ያለምንም ፍርሃት ሞትን በረጋ መንፈስ ተጋፈጠ። የሱ ሞት የልጆቹን የበቀል ቁጣ እንደሚቀሰቅስ ያምን ነበር። በመጨረሻም ራግነር ወደ እባቦቹ ጉድጓድ ውስጥ ወደቀ። እባቦቹ ሰውነቱን ነከሱት፣ ቀደዱትም። እሱ ግን አንዲትም የእምም ድምፅ አላወጣም። የራግነርን አሟሟት ሲመለከት ንጉሥ ኤል የድል ፈገግታ አሳየ። ነገር ግን ንጉሡ ያልተገነዘበው ነገር ቢኖር የራግነር ልጆች ቫይኪንጎችን መርተው ሙሉ ወረራ ሊያካሂዱ መሆኑን እና የጦርነቱን ነበልባል የእንግሊዝን ምድር እያንዳንዱን ሰንዘር ሊያቃጥል መሆኑን አላወቀም። ንጉሥ ኤልን የሚጠብቀው የቫይኪንጎች እጅግ አሰቃቂ የበቀል ቅጣት ደግሞ የደም ንስር ነው። ራግነር ሞቷል የሚለው ቃል ላጋርታ በሕይወቷ ሰማቻቸው ቃላት ሁሉ እጅግ ልብ ሰባሪው ነበር። ነገር ግን የቀድሞ ባለቤቷን አስክሬን ሳታይ ላጋርታ ማንኛውም ወሬ ልታምን አልቻለችም። ላጋርታ ሙሉን የካቲጋት ባሕረ ሰላጤ አልፎ ተርፎም መላውን አገር የመምራት ኃላፊነት ለመውሰድ ወሰነች። እንደ ንግሥትነቷ በአዳራሽ ውስጥ ስብሰባ አደረገች።
የራግነር ዕጣ ፈንታ ምን እንደሆነና ተመልሶ እንደሚመጣ አታውቅም ነበር። ነገር ግን ራግነር በሌለባቸው ቀናት ወራሪዎችን ለመከላከል የከተማ ግንቦችንና ምሽጎችን ለመገንባት ወሰነች። ደግሞ ካቲጋት አሁን በኖርዌይ ውስጥ ትልቅ የንግድ ልውውጥ የሚካሄድባት እጅግ የበለጸገች ቦታ ሆናለች። ብዙዎች ሀብቷንና መሬቷን እንደሚመኙ ግልጽ ነበር። አይቫር የብረት ዱላውን ይዞ እየተሳበ መጣ። አይኖቹ በገዳይነት ስሜት ተሞልተውም ነበር። አሁን ወደ ካቲጋት የተመለሰው አይቫር እናቱ በላጋርታ እጅ መገደሏን ያወቀ ይመስላል። በቦታው የነበረው ሰው ሁሉ በአይቫር ንግግር ደነገጡ። ሽባ የሆነ የቫይኪንጎችን የመጀመሪያውን ጋሻ ጃግሬ ሴት ይገዳደራል ብሎ ማንም አልጠበቀም። ሆኖም ላጋርታ ግብዣውን በቁርጠኝነት ውድቅ አደረገችው። አይቫር በቀላሉ እንደማይተዋት ላጋርታ ጠንቅቃ ታውቃለች። በሚቀጥሉት ቀናት ላጋርታ ሰዎቿን መርታ ምሽጎችንና ቦዮችን አስገነባች። በየቀኑ ወደ ሩቅ ትመለከታለች። አንድ ቀን ራግነር ተመልሶ እንደሚመጣ ተስፋ ታደርጋለች። በአንድ ምሽት ላጋርታ በድንገት ከእንቅልፏ ነቃች። በእልም መሰል ሁኔታ ውስጥ ስትናፍቅ የነበረው ራግነርን በመጨረሻ አየችው። ነገር ግን ልትነካው እጇን ስትዘረጋ ሁሉም ቅዠት መሆኑን ተረዳች። በፍቅር የናፈቀችው ላጋርታ ወደ ጠንቋዩ ዘንድ ሄደች። ራግነር አሁንም በዚህ ዓለም መኖሩን ማወቅ ፈለገች። ጠንቋዩም ራግነር ወደ ቫላላ በመጓዝ ላይ መሆኑን ነገራት። ይህ ማለት ራግነር በእውነት ሞቷል ማለት ነው። ላጋርታ ስሜቷን አረጋግታ የመጨረሻውን ጥያቄ ጠየቀች። በራግነር ልጅ እገደላለሁ? ጠንቋዩም አዎ ሲል መለሰላት። በሌላ በኩል ሜዲትራኒያን ባህርን በማሰስ ላይ የነበረው ቢዮር የዱር አራዊት የመሰለ አቀራረባቸውን ስንመለከት በባህር ላይ ለረጅም ጊዜ ተዘግተው የቆዩ ይመስላሉ። እንደ ዕድል ሆኖ ለተወሰነ ጊዜ ከተጓዙ በኋላ ናፍቀውት የነበረውን የምድር ዳርቻ አዩ። የት እንዳሉ ባያውቁም ምግባቸውንና ንጹሃቸው ስላለቀ ወደ አንዱ ወደብ ገብተው ቁሳቁሶችን ለመዝረፍ ወሰኑ። ይህ ቦታ በስፔን የሚገኘው ወደብ ነበር። ሰዎች በምሽት ገበያ ላይ ዕቃዎችን እየመረጡ በነበረበት ጊዜ ደማቅ ትዕይንት ውስጥ ቫይኪንጎች በዝምታ ምድር ላይ መውረዳቸውንና ወደ ከተማ መግባታቸውን ፈጽሞ አላወቁም ነበር። የወንበዴዎቹ ምስል ሲታይ ሕዝቡ ወዲያውኑ በፍርሃት ሸሸ። ቫይኪንጎቹ ግን ለዚያ ደንታ አልነበራቸው። ያገኙትን ወንድ በቢላ ይገድላሉ፣ ሴቶችን ይደፍራሉ፣ ይገድሉም ነበር። የፈለጉትን ከዘረፉ በኋላ ደስ እንዲላቸው የቆንጆ ሴቶችን ስብስብ ወደ መርከባቸው ይዘው መሄድን አረሱ። ጉዟቸውን ወደ ሮማ ኢምፓየር ቀጠሉ። ስፔንን ለቀው ሲወጡ ሁሉም ቁልቁል ተመለከቱ። ቢዮር በስሜት ተሞልቶ በመጨረሻ ሜዲትራኒያን ደረሰ። የእሱ ጉዞ ከማንኛውም የጎሳው አባል የራቀና የአባቱም የራግናር ስኬቶች እንኳን ሳይቀር የበለጠ ነበር። ነገር ግን በዚያ ቅስፈት የኦዲን ቁራዎች ጩኸት ከሩቅ ይሰማ ነበር። በተመሳሳይ ጊዜ ጥቁር የለበሰ አንድ ሰው እጅግ ኃይለኛ ግርማ እየፈነጠቀ ወደ ካቲጋት ጀልባ መጣ። የራግነር ሞት ዜና ለማድረስ የመጣው ራሱ ኦዲን መሆን አለበት። አምስቱም የራግናር ልጆች የአባታቸው ሞት ዜና ተከታትለው ሰሙ። ቦታው ላይ ቢዮር ወደ አገሩ ለመመለስ ወሰነ። አሁን ሮማ አስፈላጊ አልነበረችም። የአባቱን ደም መበቀል ከሁሉ በላይ አስቸኳይ ጉዳይ ነበር። ብዙም ሳይቆይ መርከቦቻቸውን የፍራንሲያ የባህር ዳርቻ ላይ ደረሱ። ሮሎ ለአንዱ ወንድሙ ለመበቀል ቢፈልግም ቫይኪንጎች ግን ዳግመኛ ሊቀበሉት አልፈለጉ። ከሁሉም ጋር በሚለያዩበት ጊዜ ሮሎ መቆየት የሚፈልግ ማንኛውም ሰው እዚያ እንዲኖር ጋበዘ። ይሁን እንጂ በፓሪስ ውስጥ ያለው የኑሮ ሁኔታ ከካቲጋት በብዙ እጥፍ የተሻለ ቢሆንም አንድም ሰው እንኳን እዚያ የመቅረት ፍላጎት አላሳየም። በቫይኪንጎች ልብ ውስጥ አንድ ከዳተኛ የሆነ ሰው ሁልጊዜም የቫይኪንጎች የጋራ ጠላት ነው። በቤት የነበሩት ሶስቱ ልጆችም ዝም ብለው አልተቀመጡም። በራግነርና በኦዲን ስም በቫይኪንግ ታሪክ ውስጥ ትልቁን ጦር ለመመስረት ወሰኑ። በእንግሊዝ አልፎ ተርፎም በዓለም ላይ ጦርነትን አወጁ። ይህ በቫይኪንጎች ታሪክ ውስጥ እጅግ ግዙፍ የሆነ ጦር ነው። በሰሜን ያሉትን ተዋጊ ቫይኪንጎች በሙሉ በራግነር ስም እንደ ግዙፍ ማዕበል አሰባሰቡ። ወደ እንግሊዝ ጦርም በፍጥነት ተመሙ። ንጉሴን አንድን የቫይኪንግ መሪ መግደሉ የመላ ሀገሩን ውድመት ሊያመጣ ይችላል ብሎ በጭራሽ አልገመተም ነበር። ኤለን የሚጠብቀው ቅጣት ደግሞ ሰውነትን በአራት ፈረሶች ስቦ ከመገነጣጠል እጅግ የከፋና ዘግናኝ የሆነው የደም ንስር ነው። ከጥቂት ጊዜ በፊት አይቫር የአባቱን የራግነርን ሞት ዜና አሰራጨ። ስፍር ቁጥር የሌላቸው ቫይኪንጎችም ወደ ካቲጋት ጎረፉ። ራግነር የቫይኪንጎች ተምሳሌትና የሁሉም አባት ነው። አሁን አባታችን ተገድሏል በማለት አወጁ። ሁሉም ቫይኪንጎች ተነስተው ደሙን መመለስ አለባቸው። በተመሳሳይ ጊዜ አይቫርና ሁቤ የአባታቸውን ደም ለመመለስ ከሚያደርጉ ዝግጅት በተጨማሪ የራሳቸውን እቅድ እያወጡ ነበር። አይቫር ጦሩ ሳይነሳ በፊት እናቱን ስለገደለችው ላጋርታን በመግደል መበቀል ይፈልግ ነበር። በሩ ላይ የነበሩ ዘበኞች በቁጥጥር ስር ዋሉ። በሮቹም አንድ ባንድ ተዘጉ።
በአዳራሽ ውስጥ የነበሩ ሴቶችም ተያዙ። ሁሉም ነገር ከተዘጋጀ በኋላ ውቤና አይቫር ከህዝቡ መካከል ወጡ። ለአጋርታ ወዲያውኑ ሁኔታውን ተረዳት። በረጋ መንፈስ ተነሳች። መሳሪያውን ከዙፋኑ ላይ አንስታ ወደ ሁለቱ ወንድማማቾች በቀስታ መራች። ሁሉም ሰው በጭንቀት ውስጥ እያለ በሩ በድንገት ተገፋና ተከፈተ። የመጣው ደግሞ ከሜዲትራኒያን የተመለሰው ቢዮርን ነበር። አሁን በህዝቡ ዘንድ የቢዮርን ዝና እጅግ ከፍተኛ ነበር። ውቤ ከቢዮርን ጋር ጠላት መሆን ስላልፈለገና አብሮት ያደገ ታላቅ ወንድሙ በመሆኑ በእሱ ግፊት ወንድማማቾቹ የበቀል እቅዳቸው ለጊዜው አቆዩት። ሆኖም ችግሩ ገና አልተቀረፈም። በእኩለ ሌሊት በግንባታው ቦታ ላይ የአራልድ ወንድማማቾች ከአንድ ሰው ጋር ትልቅ ሴራ እያሴሩ ነበር። አራልድ ከራግነር ልጆች ጋር ወደ እንግሊዝ ለዘመቻ እንደሚሄድ ለኤግል ነገረው። በዚህ መሃል ከተማዋ ያለ ጥበቃ ስለምትቀር ኤግል ካቲጋትን እንዲቆጣጠርለት ጠየቀው። ኤግል ምሽጎቹን እየተመለከተ ደካማ ጎን እንደሚፈልግና አራልድ የቫይኪንጎች ንጉስ እንዲሆን እንደሚረዳው አልገባለት። በማግስቱም በቀሉ ያልተሳካለት አይቫር ፍሎኪ ለመጠየቅ ብቻ ሳይሆን ለእግሩ ችግር መፍትሄ እንዲፈልግለት ወደ ስዊድን የቢዮርን ጦር በመመለሱ ወደ እንግሊዝ ለመሄድ ሁኔታዎች ተመቻችተዋል። አይቫር በጦር ሜዳ ላይ መሳብ ስላልፈለገ ፍሎኪ የፈለገው ወዲያውኑ ተረድቶለታል። ብዙም ሳይቆይ ፍሎኪ ለአይቫር የጦር ሰረገላ ሰራለት። አይቫር በስጦታው እጅግ ተደስቶ እዚያው ሞከረው። የጦር ፈረሱን እየጋለበ ሲወስደው አይቫር ለመጀመሪያ ጊዜ በነፃነት የመጋለብን ስሜት ስላገኘ በደስታ ጮኸ። በዚህ ጊዜ ወደ ካቲጋት የሚመጡ ሰዎች ቁጥር ጨመረ። ወንድማማቾቹ ጥሪ ሲያደርጉ ይህን ያህል ሰው ምላሽ ይሰጣል ብለው አልጠበቁም ነበር። አሁን የበቀል ጦሩ ተዘጋጅቷል። ቀጣዩ ጥያቄ ግን ሶስቱን ጦር ሰራዊት ማን ይመራዋል የሚለው ነበር። አይቫር አባቱ በመጨረሻው ሰዓት አብሮት በነበረበት ጊዜ እሱን እንደመረጠውና ለቫይኪንጎች ብሩህ ተስፋ እንደሚያመጣ ስለሚያውቅ መሪ መሆን እንደሚፈልግ ለውቤ ነገረው። ሆኖም ውቤና ሌሎቹ ወንድሞቹ ብቸኛው ምርጫ ቢዮርን እንደሚሆን ያምኑ ነበር። ምክንያቱም ቢዮርን ከአባቱ ጋር በየቦታው ተዋግቷል፣ ልምድም ነበረው። ጦሩ ከተሰባሰበ በኋላ ወንድማማቾቹ በመሪነት ጉዳይ ላይ ተስማምተው በቫይኪንግ ታሪክ ታይቶ የማይታወቅ ግዙፍ መርከብ ወደ እንግሊዝ አቀና። ቢዮርን መጀመሪያ ንጉስ ሴልን በመደምሰስ ከዚያም ኤክበርትን በመበቀል ሁለቱም ንጉሶች እንዳያመልጡ የሚያስችል ስትራቴጂ ነደፈ። ብዙም ሳይቆይ ቫይኪንጎች ኖርዘምብሪያ መድረሳቸው ለንጉስ ሴል ተነገረው። እሱ ግን ጥቂት አረማውያን ናቸው በማለት አልፈራም ነበር። ለልጆቹም በሚገባ እንደተዘጋጀና ለራግነር ልጆች ልዩ አቀባበል እንደሚያደርግላቸው ፎከረ። ኤል ከመቶ በሚበልጥ ሰራዊቱ ታጅቦ ኮረብታው ላይ በልበ ሙሉነት ቆመ። የጠላት ቁጥር 100 ያህል ብቻ መስሎ ስለታየው ድሉ የሱ እንደሆነ አመነ። ነገር ግን በሚቀጥለው ሰከንድ የኤል ፊት ቅዝቅዝ አለ። የአይቫር ሰረገላ ከፊት ቀድሞ ሲመጣና የቫይኪንግ ጦር መሰለፍ ሲጀምር ሰራዊቱ በ10 ሺዎች የሚቆጠር መሆኑን አየ። ኤል በፍርሃት ደነዘዘ። የሁለቱ ወገኖች ኃይል ሊነጻጸር የሚችልም አልነበረም። ለማምለጥም በጣም ዘግይቷል። በቢዮርን ትዕዛዝ ቫይኪንጎች እንደ ማዕበል በእንግሊዝ ሰራዊት ላይ ተነሱ። ያለምንም ጥርጥር የኖርዛምብሪያ ሰራዊት ሙሉ በሙሉ ተደመሰሰ። ኤል ተማረከ። አይቫርም ኤልን እየጎተተ ራግነር እስከ ሞተበት ቅዱስ ስፍራ ድረስ ወሰደው። የራግነርን ቁጡ ልጆች ሲመለከት ኤል ራግነርን በመግደሉ ምን ያህል ትልቅ ስህተት እንደሰራ ተረዳ። የጉድጓዱን ክዳን ሲከፍቱ ግን የራግነር አጽም ጠፍቶ ነበር። የልጆቹ ቁጣ ወዲያው ጣሪያ ነካ። በዚህ ጊዜ ኤል በገንዘብ ሕይወቱን ለመግዛት ቢሞክርም ፍሎኪ በዓለም ላይ እጅግ ጨካኙ ቅጣት ምን እንደሚመስል ሊያሳየው ወሰነ። ታሪኩን ከወደዳችሁት ቀጣይ ክፍል ይሰራ ላይክ እና ሰብስክራይብ በማድረግ በቀጣይ እንገናኝ።